ከአንድ ወር ወዲህ የዳቦ ዋጋ ከፍተኛ ጭማሪ ማሳየቱን ሸማቾች ነግረውናል። 10 ብር ይሸጥ የነበረው ባለ 90 ግራሙ ዳቦ እስከ 15 ብር ይሸጥ የነበረው ባለ 130 ግራሙ ዳቦ እስከ 20 እና 25 ብር እንዲሁም 25 ብር ይሸጥ የነበረው ባለ 250 ግራሙ ዳቦ በጥፍ ጨምሮ 40 እና 50 ብር እየተሸጠ መሆኑን ከሸማቾች ሰምተናል። በዳቦ ላይ የዋጋ ጭማሪ ያላደረጉ ዳቦ ቤቶች ደግሞ መጠኑን በፊት ከነበረው ግራም ቀንሰው እየሸጡ መሆኑንም ነግረውናል። ለአብነትም ባለ 90 ግራሙ ወደ 70 ግራም፣ ባለ 130 ግራሙ ወደ 100 ግራም፣ ባለ 250 ግራሙ ወደ 200 ግራም ወርዶ እየተሸጠ ነውም ብለውናል። ዳቦ 10 የሚባል ነገር የለም። 10 ብር የነበረው አንዳንድ ቦታዎች ላይ ከ15 16ም ደርሷል። አንጎራ አካባቢ አንዳንድ ቦታዎች ላይ አልጨመሩ፣ ግራሙን ግን ቀንሰዋል። በፊት 3 4 በተለይ ቤተሰብ ያላቸው ሰዎች እስከ 10ም ሊገዙ ይችላሉ። ደላቶች 2ም 3ም ማታ 2 ጠዋት ቁርስ 2 ይበሉ 4 ወይ 5 ቢገዙ ነው። አሁን ያንን ለመግዛትም ቅንጦት እየሆነብን ነው። አንድ ዳቦ 10 ብር 15 ብር የነበረው ወደ 20 ብር እና 25 ብር ደርሷል። ከጁዳፍ የሆነ ኑሮ ስለሆነ አሁን ይሄንን ለመቋቋም በጣም አስቸጋሪ ነው። ምንድነው ምክንያት የሚያመጡት መሰለ? ዱቄት ነው፣ ዱቄት ጨመረ ነው የሚሉት አብዛኞቹ። በዳቦ ሽያጭ ላይ ታየው የተጋነነ የዋጋ ጭማሪ መነሻው ምንድነው ስንል በዳቦ ሽያጭ ላይ የተሰማሩ ነጋዴዎችን ጠይቀናል። የዱቄት ዋጋ በ1 ኪሎ ላይ እስከ 24 ብር ጭማሪ አድርጓል። ዘይትም በተመሳሳይ ጨምሯል። የቤት ኪራይ ዋጋም ንሯል። የዋጋ ግሽበቱን መቋቋም ስላልቻልን ጭማሪ አድርገናል የሚል ምላሽ ሰጥተውናል። የዱቄት ዋጋ በ1 ኪሎ እስከ 24 ብር ድረስ ነው ልዩነት ያመጣው። ዘይት እስከ 1000 ብር ድረስ ነው። በ20 ሊትር ላይ የ1000 ብር ያህል ልዩነት ነው ያመጣው። ኳርም እንደዚሁ የ30 ብር የ25 ብር ልዩነት ነው ያመጣው። ከዚህ በፊት የምንሰራው የዳቦ መጠንና አሁን የምንሰራው በጣም የተለያየ ነው። ስራችን ከግማሽ በታች ወርዶብናል። ተጓዳኝ ወጪዎች ደግሞ ምንም አልቀነሱልንም ለኛ ማለት ነው። ይህን ጊዜ ለማለፍ የወሰድናቸው እርምጃዎች ደግሞ የዳቦ ግራሞችን መቀነስ ነው። ትንንሾቹ ዳቦዎችን ግራሞቹን በመንካት ነው ይህንን ጊዜ ለማለፍ ያሰብነው። ግብአቶችን የምናገኘው ከተለያዩ አካባቢዎች ስለሆነና ከክፍለ ሀገርም ስለሆነ የትራንስፖርቴሽንም የብዙ ነገሮች እኛውን ቀጥታ ጥሬውን ስለማናገኝ ያለቀለት ስለሆነ እነሱም ደግሞ እኛ ላይ ዋጋ ስለሚጨምሩ እኛም ደግሞ ዋጋ ግዴታ ወደ ከስተመሩ ማውረድ ስላለብን የተወሰነ ጭማሪ የተደረገበት ሁኔታዎች አሉ። ከቢዝነሱ ልንወጣ እንችላለን ማለት መቋቋም አቅቶን ግብአቱን ዋጋና የመሸጫ ዋጋውን ማመጣጠን አቅቶን ከገበያው ልንወጣ እንችላለን። ዳቦ የጨመረው በተጋነነ የዱቄት ዋጋ ጭማሪ ነው የሚለውን የዳቦ ነጋዴዎች ሀሳብ ይዘን ስለ ጉዳዩ የኢትዮጵያ ዱቄትና የዱቄት ውጤቶች አምራች ማህበርን ጠይቀናል። የማህበሩ ምክትል ኃላፊ የሆኑት አቶ ዲና ገዛኸኝ ከባለፈው ዓመት ጀምሮ መንግስት በዳቦና ዱቄት ላይ የጣለውን የሽያጭ ተመን ቁጥጥር አንስቶ እንደ ማንኛውም ነጋዴ ከሽያጫችሁ 2.5 በመቶ ግብር ክፈሉ ብሎናል። 2.5 ግብር ከከፈልን ትርፋችን ማደግ ስላለበት የዱቄት ዋጋ ለመጨመር እንገደዳለን ብለውናል። ዋጋ መቆጣጠሩ እኮ ቀርቷል። ከሐምሌ 1 ጀምሮ ምን ማለት ነው? ይሄ ማለት ሽያጭህን አልቆጣጠርህም 2.5% በሽያጭ ግብር ትገብራለህ ብሎ መንግስት አስቀምጧል። ነፃ ገበያ አድርጎታል ማለት ነው። ድሮ ይቆጣጠር ነበር። እኛ እስከ ሚኒስትሮች ደርሰን ቼክ አድርገን ጠይቀን ሽያጭ ዋጋ መቆጣጠር አይቻልም ተብሎ ተነግሮን ዋጋ የምትቆጣጠሩ ከሆነ 2.5 እንደሌላ ሰው አታስከፍሉም ብለን ጠይቀናቸዋል። ምክንያቱም 2.5 ክፈሉ ከተባለ በሽያጭ ማርጂንህን መገደብ አይቻልም ማለት ነው። ለምን? ክፍያ አለብህ ስለሆነ። እንደ ማህበርም ጠይቀናል፣ አመልክተናል፣ ውይይት አድርገናል። ዋጋ ከጨመረ ህዝቡ ላይ ይጨምራል። ዋጋ ከገደባችሁ ደግሞ 2.5 ከሌላ ሰው ጋር እኩል እንዴት ትጠይቃላችሁ? ይሄ ነገር ይጋጫል ብለን ስናመለክትም ነበረ። ሰው ቢጨምር ራሱ ለምን ጨመራችሁ ማለት አያስቸግራችሁም ወይ? የዳቦ ዋጋና የዱቄት ዋጋ የምትገድቡ ከሆነ 2.5 ክፈሉ አትበሉን፣ ማርጂኑ ተገድቧል ማለት ነው። ይሄን ገንዘብ እንድንከፍል ትርፋችን 8.5 መድረስ አለበት አልናቸው። 8.5 ከደረስን ደግሞ ህዝቡ ላይ ይጨምራል። ህዝቡ ላይ ከጨመረ ደግሞ ችግር ይሆናል የሚል ጥያቄ ጠይቀን ነበረ። እነሱ አሁን ላይ ይሄ 2.5 እንደ ሀገር የወጣ ስለሆነ ምንም ማድረግ አንችልም። ስለዚህ እናንተ ንግዳችሁን ስሩ፣ እኛ እናሳውቃቸዋለን አዲስ ነገር ካለ፣ ስለዚህ ሽጡ ማለት ነው። የአዲስ አበባ ንግድ ቢሮ በበኩሉ አንድ ነጋዴ ከሽያጩ እስከ 20 በመቶ ድረስ ማትረፍ ይችላል፣ ከዚህ ከፍ ካለ ግን ህገ ወጥ ነው የሚል ምላሽ ሰጥቷል። የቢሮ የህዝብ ግንኙነት ዳይሬክተር አቶ አሸናፊ ብርሃኑ የዳቦ ግብአቶች፣ ዱቄት፣ ስኳርና ዘይት እንዲሁም ቤት ኪራይ ሊጨምር ይችላል፣ ነገር ግን ነጋዴዎች ዱቄትና የቤት ኪራይ የከፈሉበትን ደረሰኝ ካሳዩና ትርፋቸው ከ20 በመቶ የማይበልጥ ከሆነ
ጭማሪው ምክንያታዊ ነው የሚል ምላሽ ሰጥተውናል። ያለምን ምክንያት አንድ ነጋዴ ሚኒመም ከ20% በላይ አይደለም ምርት ማግኘት አለበት። ምክንያት ስንል አንድ ምርት ገዝቶ ያ የገዛበት ምርት ደረሰኝ መኖር አለበት ማለት ነው። ያ ደረሰኝን ታይቶ አንደኛ በምን ዋጋ ነው ገዛው፣ በምን ዋጋ ነው ሸጠው፣ ምን የቤት ኪራይ አለ፣ የአዋጭና ወራጅ አለ። ይሄ ተጨምሮ ከዛ ውጪ ሆን ብሎ ኦቨር ዋጋ ጨምሮ ኦቨር ትርፍ የሚጠቀም ከሆነ በህግ ያስጠይቃል ማለት ነው። አሁን ምሳሌ ዱቄት በዚህ ዋጋ ጨምሯል፣ እኔ በዚህ ምክንያት ነው ዋጋ ጨምሬ እየሸጥኩ ነው ብሎ ለእናንተ አስተያየት የሚሰጥ ከሆነ ባለንግድ ድርጅቱ ምክንያቱ አንደኛ በምን ዋጋ ዱቄት ገዝቶ አምጥተው ደረሰኝ መኖር አለበት ማለት ነው። ውሸት ነው ውሸት አይደለም ግን በደንብ ክሮስ ቼክ ይደረጋል ማለት ነው። የአዲስ አበባ ንግድ ቢሮ የዳቦን ግራም ስታንዳርድ እንጂ ዋጋውን እየተቆጣጠረ እንዳልሆነም አቶ አሸናፊ ነግረውናል። ዳቦ ቤቶች ከ70 ግራም በታች መሸጥ አይችሉም፣ ከሸጡም በህግ ይጠየቃሉ ያሉት ዳይሬክተሩ ዋጋው ግን ከግብአት ግዢ አንጻር የሚታይ መሆኑንም አስረድተዋል።